አሰብን ሙሉ ለሙሉ በሰዓታት ውስጥ አንፈንክሽናል ማድረግ ይቻላል። ከአገልግሎት ውጭ ማድረግ ይቻላል። ኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። ሰብአዊ እልቂትን አልፈልግም የሚል ሰው ጦርነትን መሸሽ ነው ያለበት። ለህፃናቱ የሚያስብ ከሆነ ራሱን ከህፃናቶቹ ማራቅ ነበረበት። የሚለቅሱ አይሰራም። እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን ከርማችኋል? ከሳምንቱ ረፍት ተመልሰናል። ዊኬንዱ ጥሩ እንደነበር ተስፋ እናደርጋለን። በዛሬው እንግዲህ ሁል ጊዜ ሰኞ እንደምናደርገው ሰኞና አርብ የተለየ የዳሰሳ ፕሮግራም ነው ብዙ ጊዜ የሚኖረን። አርብ ዕለት የምናደርገው ዳሰሳ ወደ ኋላ ተመልሰን በሳምንቱ የሥራ ቀናቶች ውስጥ የነበሩ የፖለቲካ ማህበራዊና ኢኮኖሚያዊ ሁነቶች ላይ ዳሰሳ እናደርጋለን። እንዲሁም ደግሞ ሰኞ ላይ ደግሞ ስንመጣ ደግሞ ዊኬንዱ ላይ ለረፍት ስንመለስ በረፍት ሰዓታችን ላይ ከአርብ ጀምሮ እስከ ትላንትና እሁድ ምሽት ድረስ የነበረውን እንዲሁም ደግሞ ዛሬ ሰኞን ጨምረን ያሉ የፖለቲካ የማህበራዊና የኢኮኖሚ ጉዳዮችን ሰፋ አድርገን ለመዳሰስ እንሞክራለን። ባለፉት የረፍት ቀናቶች ውስጥ ወደ ሆኑት ሁነት ስንመለስ ትንሽ ከዛሬ ጀምረን ወደ ኋላ መሄድ የተሻለ መፍትሄ ነው ብለን ስለምናስብ የተሻለ አማራጭ ነው ብለን ስለምናስብ ዛሬ ምን አዲስ ነገር አለ፣ ከትላንት ወዲያስ ምን አዲስ ነገሮች ነበሩ የሚሉትን እንዲሁ በወፍ በረር በመረጃ የምንሰጣችሁ ነገሮች ይኖራሉ። ዴን ደግሞ በስቴት ሚዲያውም እንዲሁም ደግሞ በይነመረብ ሚዲያውም ላይ የተባሉ ነገሮች ምንድን ናቸው፣ ምንድን ነበሩ መነጋገሪያ የሆኑ የፖለቲካዊ ጉዳዮች የሚሉትንም እናያለን። በተለይ ደግሞ የኢትዮጵያ መከላከያ ሚኒስትር የሆኑት ኢንጂነር አይሻ መሐመድ ከስቴት ሚዲያው ጋር በነበራቸው ቆይታ ያነሷቸው አነጋጋሪ የሆኑ ነገሮች አሉ። እዛ ላይ በተወሰነ ደረጃ ትኩረት እናደርጋለን። ወደ እነዚህ ጉዳዮች ከመሄዳችን በፊት ግን ቅድም እንዳልኩት በዊኬንዱ ላይ የነበሩ አነጋጋሪ የነበሩ ክስተቶች ምንድን ናቸው የሚለውን በተወሰነ ለእናንተ ለውድ ተመልካቾቻችን መረጃ ማጋራት ስላለብን አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። በቆይታችሁ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እንዲሁም ደግሞ ለወዳጆቻችሁ እያጋራችሁ ሰብስክራይብ እንዲያደርጉ እየጋበዛችሁ ቢሆን ደስተኛ እንሆናለን። እኛም ተግተን ፕሮግራማችንን ሰፋ እያደረግን እንድንቀጥል ያግዘናል። ስለዚህ ይህንን በማድረግ እንድትተባበሩን ከወዲሁ ጋብዛለሁ። እንግዲህ የዛሬ መረጃ ፕሮግራማችን የምንጀምረው በትላንትናው ምሽት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለማይክሮሶፍት መስራች እንዲሁም ደግሞ ለጌትስ ፋውንዴሽን መስራች ለሆኑት ለቢል ጌትስ የኢትዮጵያ ታላቁን የክብር ኒሻን ሽልማት አበርክተዋል። እንግዲህ እኚህ ታላቅ የቢዝነስ ሰው እንዲሁም ደግሞ በተለያየ ፋውንዴሽኖቻቸው በኩል በተለይ ደግሞ ላለፉት 25 ዓመታት ለኢትዮጵያ ሕዝብ ጠቃሚ ባሏቸው በጤና ዘርፍ፣ በግብርናው ዘርፍ እንዲሁም ደግሞ በተለያዩ የልማት ዘርፎች ላይ ተሰማርተው ከፍተኛ ድጋፍ ሲያደርጉ ነው። ቢሊየንሶችን ዶላር ወጪ አድርገው በተለያየ አካባቢ ላይ የተለያዩ ማህበራዊ እና ኢኮኖሚያዊ ድጋፎችን ሲያደርጉ የቆዩ ናቸው። እንግዲህ ክቡር ጠቅላይ ሚኒስትር አብይ አህመድ በዚህ ተግባራቸው ለቢል ጌትስ የሀገሪቷን ከፍተኛ የሚባለውን የክብር ኒሻን ሜዳሊ ሽልማት አበርክተውላቸዋል። እንግዲህ ቢል ጌትስ በኢትዮጵያ ታሪክ ውስጥ ላለፉት 25 ዓመታት በነበራቸው ቆይታ በኢትዮጵያ ውስጥ ላደረጓቸው ነገሮች በፕሮግራሙ ላይ ኢትዮጵያ ታመሰግናለች የሚል ሀሳብ ያለው ፕሮግራም ተዘጋጅቶ ነው እንግዲህ በታላቁ ቤተመንግስት ወይም ደግሞ አሁን በሙዚየምነት እያገለገለ በሚገኘው በተለምዶ የፕሬዚደንት ጽሕፈት ቤት ወይም ደግሞ የቀዳማዊ ኃይለ ሥላሴ ቤተመንግስት ተብሎ በሚጠራው ቤተመንግስት እንግዲህ የተለያዩ የክልል ርዕሰ መስተዳድሮች፣ የዲፕሎማቲክ ኮሚኒቲ አባላት እንዲሁም ሚኒስትሮችና ከፍተኛ የመንግስት ባለስልጣናት በተገኙበት ይህንን የክብር ኒሻን ሽልማት ተሰጥቷቸዋል። እንግዲህ ቢል ጌትስ በኢትዮጵያ ዜጎች ውስጥ የሚታወሱባቸው ብዙ ተግባራት አላቸው። በተለይ በጤናው ዘርፍ ላይ ሰፊ የሆነ ስራ በመስራት ይታወቃሉ። እንዲሁም ደግሞ ግብርናውን በማዘመን በሴፍትኔት ፕሮግራሞች ውስጥ በተለያየ ዘርፍ ከፍተኛ አስተዋጽኦ ላለፉት 25 ዓመታት ሲያበረክቱ ቆይተዋል። ስለሆነም የኢትዮጵያ ሕዝብና መንግስት ተገቢ ያለውን ክብርና ምስጋና አቅርቦላቸዋል። በዚህ ከሜዳይ ሽልማት በተጨማሪ ደግሞ በኢትዮጵያ የስዕል ባለሙያ የተሳለ የራሳቸው ምስል ያለበት የኢትዮጵያ ካልቸራል ነው የሚባለው በተለይ በአርቲስት ሻምበል ለማ ጉያ የአሳሳል ዘይቤ የተሳለ እኚህ ባለሀብትና እኚህ ፊላንትሮፒስት ለሆኑ ሰው የራሳቸው ምስል በፍየል ቆዳ ላይ ተስሎ ተበርክቶላቸዋል። እንግዲህ ቢል ጌትስ በዓለም አቀፍ ደረጃ በብዙ መንገድ አነጋጋሪ ሰው ናቸው። በጤናው ዘርፍ ላይ በሚያደርጓቸው ነገሮች አነጋጋሪም፣ አንዳንድ ቦታ ጋር የሚደገፉ አንዳንድ ቦታ ጋር የሚወቀሱበት ሁኔታ አለ። በተለይ በግብርናው ዘርፍ ላይ ከጂኤምኦ ጋር ተያይዞ በተለይ ጂኤምኦ የሚባለው ከጄኔቲክ ሞዲፋይድ ኦርጋኒዝምስ ጋር ተያይዞ
ብዙ አነጋጋሪ ነገሮች አሏቸው። ግን በኢትዮጵያ ውስጥ ለነበራቸው አስተዋጽኦ በተለይ ደግሞ በጤናው ዘርፍ ላይ በሴፍቲኔት ላይ በተለይ በኢኮኖሚው ላይ ለነበራቸው አስተዋጽኦ ግን ተገቢ የሆነ ክብርና ሽልማት ተሰጥቷቸዋል ብለን እንደ ሚዲያ እናምናለን። ስለዚህ ይህንን እንደ መረጃ በተንቀሳቃሽ ምስል አጋርተናችሁ ነበር ዛሬ ማለዳ ላይ። አሁንም ያው እንደ መረጃ ለመስጠት ያክል ነው። ሁለተኛው እንግዲህ ክቡር ጠቅላይ ሚኒስትር ዛሬ ማለዳ ላይ ወደ ማዕከላዊ ኢትዮጵያ ዞን ማምራታቸውን በራሳቸው የማህበራዊ ገጽ ላይ አጋርተዋል። እንግዲህ ክቡር ጠቅላይ ሚኒስትሩ በማህበራዊ ገጻቸው ላይ እንዳጋሩን በምስሎች አስደግፈው እንዳጋሩት ሀሳብ የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲንበጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮችን ግንባታ አስጀምረናል ብለዋል። ሲቀጥሉም ደግሞ ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው የሚገኙ ግብዓቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ሕይወት እንዲኖር የሚያስችሉ ናቸው ያሉት ጠቅላይ ሚኒስትሩ በመቀጠልም በአካባቢው ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና ድርቅ አካባቢው ይታወቅ የነበረው አካባቢ አሁን የልማት ተምሳሌት ያደርገዋል የሚል መልእክት አስተላልፏል። እንግዲህ የኮሪደር ልማት ብዙ ሰዎች እንደሚሉት በከተማው በአዲስ አበባ ከተማ የተገደበ አይደለም። በሰፊ በሀገር አቀፍ ደረጃ በተለያዩ ከተሞች ላይ የተገደበ የሚመስላቸውም ሰዎች አሉ። ግን የኮሪደር ልማት ወደ ገጠሩም አካባቢ ሄዶ የአርሶ አደሩን የኑሮ ሁኔታ ምቹ የኑሮ ከባቢ እንዲኖረው ምቹ የግብርና ስርዓት እንዲኖር በተለያየ ማህበራዊና ኢኮኖሚያዊ ፋይዳውን እንዲጨምር እየተደረገ ነው ያለው። ስለዚህ ዛሬ ክቡር ጠቅላይ ሚኒስትሩና የክልሉ ርዕሰ መስተዳድር የሆኑት ክቡር አቶ እንዳሻው ጣሰው በቦታው ላይ ተገኝተው ሰፊ የሆነ ጉብኝት አድርጓል። የዚህ ጉብኝት ውስጥ የተለያዩ የመንግስት ባለስልጣናት እንዲሁም ደግሞ ክብርት ቀዳማዊት እመቤት ዝናሽ ታያቸውም በዚህ ጉብኝት ላይ ተሳትፈዋል። እንግዲህ ሌላኛው መረጃችን ይሄ ነው። ሌላኛው እንግዲህ ከእናንተ ውድ ተመልካቾቻችን ጋር የምንጋራው ሀሳብ አይኤምኤፍ በኢትዮጵያ የኢኮኖሚክ ሪፎርም ውስጥ ሶስተኛውን ኢቫሉዌሽን ወይም ደግሞ ሪቪው አካሂዷል። በዚህ ሪቪው ካካሄደ በኋላም ወደ ስታፍ ሌቭል አግሪመንት ላይ መድረሳቸውን በሰጠው ጋዜጣዊ መግለጫ ይፋ አድርጓል። በዚህ መሰረት እንግዲህ አይኤምኤፍ የተለያዩ ሀሳቦችን በመግለጫ ውስጥ አካቷል። እነዚህ መግለጫዎች ምንድን ነበሩ? ምክንያቱም በተለያየ ሚዲያዎች ላይ አነጋጋሪ ነበሩ። አይኤምኤፍ በዚህ ሪፖርቱ ላይ ያስቀመጣቸው የተለያዩ የኢትዮጵያ ኢኮኖሚክ ሪፎርም ካደረገች በኋላ በዚህ ኢኮኖሚክ ሪፎርም ውስጥ አይኤምኤፍ በ4 ዓመታት ውስጥ ለማቅረብ ከተስማማው 3.4 ቢሊዮን የኤክስቴንደድ ክሬዲት ፋሲሊቲ ውስጥ እስካሁን ወደ 1.8 ቢሊዮን ዶላር መልቀቁን ነው ያስታወቀው። እንግዲህ ከዚህ ሶስተኛው የኢኮኖሚ ሪቪው ወይም ደግሞ ኢቫሉዌሽን በኋላ ደግሞ ወደ 260 ሚሊዮን ዶላር ወይም ደግሞ ወደ 191.7 ሚሊዮን ኤስዲአር ወይም ደግሞ ስፔሻል ድሮዊንግ ራይት የሚባለው አሴት ይለቀቃል ተብሎ ነው በሚቀጥሉ ሳምንታት የሚጠበቀው። አሁን በስታፍ ሌቭል አግሪመንት ላይ ተደርሷል። ስለዚህ ቦርዱ እንዳጸደቀው ይሄ ገንዘብ በሚቀጥሉ ሳምንታት ውስጥ ይለቀቃል ተብሎ ነው የሚጠበቀው። አይኤምኤፍ እንግዲህ በዚህ ውስጥ ሲያነሳው በዚሁ እግረ መንገዴን ብዙ ሰዎች ሲያነሱት ስለማይ ኤስዲአር ሲባል ለምሳሌ አሁን አይኤምኤፍ ለኢትዮጵያ መንግስት በሚቀጥሉ ሳምንታት ውስጥ ይለቀዋል የሚባለው ወደ 260 ሚሊዮን ዶላር አካባቢ ነው። ብዙ ጊዜ ወደ ኤስዲአር ተቀይሮ ነው የሚቀመጠው። ኤስዲአር ማለት ስፔሻል ድሮዊንግ ራይት ይባላል፣ አሴት ነው። ይህንን 260 ሚሊዮን ዶላሩን ወደ ኤስዲአር ስንቀይረው ወደ 191.7 ሚሊዮን ኤስዲአር ይሆናል። እንግዲህ ይሄ ኤስዲአር ምንድን ነው ከተባለ አሴት ነው። እንደ ማንኛውም እንትን ከረንሲ ዳይሬክትሊ ገበያ ውስጥ ሄዶ መግዣ ሊሆን አይችልም፣ ወይም ደግሞ እንደ ከረንሲ ሪኮግናይዝ አይደረግም። ግን እንደ አሴት ነው ሪኮግናይዝ የሚደረገው። ቫሊዩ ደግሞ የሚወጣለት ደግሞ በ5 ኮንቨርተብል ጠንካራ ናቸው በሚባሉ 5 ከረንሲዎች ላይ ነው። በተለይ የአሜሪካ ዶላርን፣ የቻይናን የን፣ የጃፓን የንን፣ የዩሮን እንዲሁም ደግሞ ፓውንድ ስተርሊንግን ተጠቅሞ ነው እነዚህን እንትኖች ተጠቅሞ በእነዚህ ቫሊዩ ላይ ነው ቫሊዩ የሚወጣለት። ስለዚህ 260 ሚሊዮን ዶላር ስንል እና 191.7 ሚሊዮን ኤስዲአር ስንል ጀስት ስፔሻል ድሮዊንግ ራይት ነው። ኢትስ አን አሴት ግን ቫሊዩ የሚወጣለት በእነዚህ 5 ከረንሲዎች እንደሆነ ከግምት እያስገባችሁ እንድትሰሙኝ ነው። እንግዲህ ብዙ ሰዎች አይኤምኤፍ ኢንዲውስድ የሆነ አይኤምኤፍ ፎርስ ያደረገው የኢኮኖሚክ ሪፎርም ኢትዮጵያ እንዳደረገች ነው የሚናገሩት። ግን በአይኤምኤፍም አካባቢ በተደጋጋሚ ጊዜ እንደሚወጣው መግለጫ ኢትዮጵያ የራሷን የሆነ ሆም ግሮውን ኢኮኖሚክ ሪፎርም ወይም ደግሞ ሀገር በቀል የሆነ የኢኮኖሚ ማሻሻያ ፕላን አዘጋጅታ ነው ወደ አይኤምኤፍ ሄደችው። አይኤምኤፍ ያንን ፕላን ከተመለከተው በኋላ ያንን ፕሮግራም ከተመለከተው በኋላ ኢንዲቴል አይቶ የሚጨመሩ ግብአቶችን አስተዋጽኦ አድርጎበት ነው እንትን የተደረገው። በዚህ ሆም ግሮውን ኢኮኖሚክ ሪፎርም ውስጥ
ምን ለማምጣት ነው ወደዚህ ሪፎርም ውስጥ ኢትዮጵያ የገባችው የሚለው የተለያየ ዝርዝር ነገሮችን ማየት ይቻላል። ለምሳሌ ኢንፍሌሽኑን ቱ ሪዝነብል አማውንት ወይም ደግሞ ወደ ሲንግል ዲጂት ማውረድ የሚለው የናሽናል ይሄ ሪዘርቫችንን በተለይ የፎሪን ኤክስቼንጅ ሪዘርቫችንን መጨመር የሚለው በኤክስፖርት ኤንድ ኢምፖርት ኢምባላንሱን በማስተካከል በሚለው በገቢና ወጪ መካከል ያለውን ልዩነት ማመጣጠን የሚለው የኢንቨስትመንት ሴክተሩን ማጠናከር፣ የፋይናንስ ሴክተሩን ማጠናከር፣ የፎሪን ዳይሬክት ኢንቨስትመንቱን መጨመር እነዚህ የሚሉት ታሳቢ ያደረገ የኢኮኖሚክ ሪፎርም ፕላን ኦር ፕሮግራም ነው ኢትዮጵያ ይዛ ወደ አይኤምኤፍ ሄደችው። አይኤምኤፍም የራሱ የሚላቸውን ነገሮች ጨምሮበታል። በዚህ ውስጥ እንግዲህ አይኤምኤፍ ከዚህ በፊትም ይህንን የ3.4 ቢሊዮን ዶላር የኤክስቴንድድ ክሬዲት ፋሲሊቲ ለኢትዮጵያ ሲሰጥ በሚቀጥሉት 4 ዓመታት ውስጥ በተለያየ ጊዜ ኢቫሉዌት እያደረገ ሪቪው እየሰራ መስተካከል ያለባቸው ነገሮችን እየተስተካከሉ እየለቀቀው እንደሚሄድ ከዚህ በፊትም አንስተናል። አሁንም አይኤምኤፍ ኦልሬዲ ሶስተኛውን የኢኮኖሚ ሪቪው ነው ያደረገው። በዚህ ሪቪው ውስጥ እንግዲህ አይኤምኤፍ አንድ ቦልድ ያስቀመጠው እውነታ ምንድነው? የኢትዮጵያ ኢኮኖሚ ከተጠበቀው በላይ ውጤት እያስመዘገበ ነው የሚል ነው። ቦልድ ኤንድ አንደርላይን አድርጎ ያስቀመጠው በተለያየ መንገድ ነው። እንግዲህ ውጤታማ ነው የሚለውን ነገር አይኤምኤፍ ሲያስቀምጥ ባለፉት 10 ወራት ውስጥ የኢኮኖሚ ሪፎርም ካደረገችባቸው ጊዜዎች ጀምሮ ወደ 1.8 ቢሊዮን ዶላር አካባቢ ለኢትዮጵያ እንደለቀቀ ነው አይኤምኤፍ በሪፖርት ውስጥ ያካተተው። አይኤምኤፍ በዚህ ሪቪው ውስጥ ከፍተኛ የሆነ መሻሻል ወይም ደግሞ ከፍተኛ ውጤት ተመዝግቦባቸዋል የሚላቸውን ሴክተሮችም ጠቅሷል በመግለጫው ላይ። አንደኛው የዋጋ ንረቱ ነው። ዋጋ ንረቱን ለማውረድ ታስቦ ነው ወደዚህ ሪፎርም የተገባው እና በከፍተኛ ደረጃ ይጠበቅ የነበረው የዋጋ ንረት ይባባሳል ተብሎ ነበር ሲጠበቅ የነበረው። ምክንያቱም የኢትዮጵያ ኢኮኖሚ ኢምፖርት ቤዝድ የሆነ ኢኮኖሚ ነው። ከፍተኛ የሆነ ኢምፖርት በማምጣት በኢምፖርት ላይ ጥገኛ የሆነ ኢኮኖሚ እንደመሆኑ የዶላር በከፍተኛ ዋጋ የዶላር ዋጋ መጨመሩ ወይም ደግሞ የብር ዋጋ መቀነሱ ኢምፖርቱን ውድ ያደርጓል። ስለዚህ በኢምፖርት ቤዝ ያደረገ ኢኮኖሚ እንደመሆኑ የዋጋ ንረት ይጨምራል ተብሎ ነበር የተፈራው። ግን ያ ሳይሆን ቀርቶ የዋጋ ንረቱ ከዚህ በፊት ከነበረበት ወደ 13% አካባቢ በአቨሬጅ የምግብ ነክና ምግብ ነክ ያልሆኑ የሸቀጦች ላይ ያለው የዋጋ ንረት ከነበረበት ለምሳሌ የምግብ ነክ የሆኑ የሸቀጦች ዋጋ ንረታቸው ባለፈው የዛሬ ዓመት ሰኔ እንደ ሪፈረንስ ብንወስደው ባለፈው ዓመት ላይ ወደ 27% አካባቢ ነበረ የዋጋ ንረቱ። አሁን ይህ የዋጋ ንረት ወደ 12.2% አካባቢ ነው የቀነሰው። ምግብ ነክ ያልሆኑ ደግሞ ከዛ በፊት የነበረው ወደ 15% ነበረ። በቅርብ ደግሞ የኢትዮጵያ መንግስት ይፋ እንዳደረገው ወደ ይህ የዋጋ ውድነት የዋጋ ንረት ከነበረበት 15% ወደ 17.9% እንደጨመረ ነው እንግዲህ ሪፖርቶች የሚያሳዩት። ግን በአቬሬጅ ደረጃ ስለተሰራ አቬሬጁ የኢትዮጵያ የዋጋ ንረት ወደ 13% አካባቢ ወርዷል ነው በሪፖርቱ አይኤምኤፍ እንትን ያደረገው። የኢትዮጵያ መንግስትም እንደ ሪፈረንስ ከወሰድ ነው የኢትዮጵያ መንግስት አይኤምኤፍ ኢንጀነራል የዋጋ ንረቱ ቀንሷል። ስለዚህ ይህ እንደ አቺቭመንት ነው፣ እንደ ከፍተኛ ውጤት ነው አይኤምኤፍ የወሰደው። በቁጥር ደረጃ ደግሞ ስናወራ የኢትዮጵያ መንግስት እንዳወጣው ወደ 13% አካባቢ ወደ 13% የዋጋ ንረቱ እንደወረደ የምግብ ነክና ምግብ ነክ ያልሆኑ አቨሬጅ ማለት ነው። ሌላኛው እንግዲህ ከዋጋ ንረቱ በተጨማሪ ከፍተኛ የሆነ ውጤት ተመዝግቦበታል የሚባለው የውጭ ምንዛሪ ክምችት ነው። የውጭ ምንዛሪ ክምችት የኢትዮጵያ ብሔራዊ ባንክ በተደጋጋሚ ጊዜ ሲያወጣው እንደነበረው በ2 እና በ3 እጥፍ የውጭ ምንዛሪ ክምችታችን እንደጨመረ ተናግሯል። የውጭ ምንዛሪ ክምችት ለመጨመሩ ማሳያ ባለፉት በየ15 ቀኑ ላለፉት 5-6 ጊዜያት ያህል በጨረታ መልክ ወደ ባንኮች የሚተላለፍ የውጭ ምንዛሪ 50-60-70 ሚሊዮን ዶላር እየተደረገ ወደ ባንኮች የሚሰራጭ እንትን አለ። ስለዚህ ያም አንደኛው የውጭ ምንዛሪ ክምችት መጨመሩ ማሳያ ነው። ስለዚህ አይኤምኤፍም ይህንን ሪኮግናይዝ አድርጓል። ከፍተኛ የሆነ የውጭ ምንዛሪ ክምችት መጨመር ተከስቷል የሚል ነገር አንስቷል። ይህንንም እንደ ውጤታማነት ማሳያ አድርጎ አቅርቦታል። ሌላኛው በኤክስፖርት ሴክተሩ ላይ የመጣውን ውጤት ነው አይኤምኤፍ ያለው። በከፍተኛ ደረጃ ኤክስፖርት ማርኬቱ በከፍተኛ ደረጃ ጭማሪ አሳይቷል የሚል ነገር አስቀምጧል። እንግዲህ በተደጋጋሚ ጊዜ ስናነሳው እንደነበረው ከዚህ ቀደም የነበረው የኢትዮጵያ የኤክስፖርት ገቢዋ ከ3 ቢሊዮን ዶላር ብዛም የዘለለበት ጊዜ አይስተዋልም። አሁን በአይኤምኤፍ ሪፖርት ውስጥ እንደተመላከተው በከፍተኛ ደረጃ የኤክስፖርት ሴክተሩ መነቃቃት ተከስቶበታል ነው የተባለው። እንደ ምሳሌ ማንሳት የምንችለው ለምሳሌ ባለፉት 10 ወራት ብቻ አመቱ እንኳን ሳይጠናቀቅ የኢትዮጵያ ኤክስፖርት ከ5 ቢሊዮን ዶላር እንደተሻገረ ነው ያሉ መረጃዎች የሚያሳዩት። ከዚህ ውስጥ ወርቅን ብቻ እንኳን ብንወስድ በዚህ ዓመት ብቻ ባለፉት 10 ወራት ብቻ ወደ 2 ቢሊዮን ዶላር ከወርቅ ኤክስፖርት የተገኘ ገቢ አለ። እንዲሁም ደግሞ በታሪክ ለመጀመሪያ ጊዜ በሚባል ደረጃ ባለፉት 10 ወራት ብቻ የቡና ኤክስፖርታችን ኦልሞስት ወደ 2 ቢሊዮን ተሻግሯል። ስለዚህ እነዚህ ሲደመሩ ኤክስፖርታችን ከ5 ቢሊዮን ዶላር በላይ ገቢ ማምጣት ችሏል።
ስለዚህ ከፍተኛ የሆነ የኤክስፖርት መነቃቃትን ፈጥሯል ነው። እንግዲህ ብዙ ጊዜ ግን አይኤምኤፍ እንደዚህ አይነት የኢኮኖሚ ሪፎርሞች ሲካሄዱ የራሳቸው የሆኑ ስጋቶች አሉ። ማንኛውም የኢኮኖሚ ባለሙያም የፖለቲካ ባለሙያም የቢዝነስ ሰው የራሱ የሆነ ስጋት አለ። እንደዚህ አይነት ማሲቭ የሆነ ሪፎርም በሚካሄድበት ወይም ኢኮኖሚ ሪፎርም ወር ኢኮኖሚክ ሪቮሉሽን በሚካሄድበት ጊዜ ላይ ስጋቶች ይኖራሉ እና ከስጋቶቹ አንደኛው በከፍተኛ ደረጃ የኢትዮጵያ ብር መውደቅና የዶላር በከፍተኛ ደረጃ ዋጋ መጨመር ይከሰታል ተብሎ ነበር የተጠበቀው። በባንኮችና በብላክ ማርኬቱ መካከል ያለው የዋጋ ልዩነት በከፍተኛ ደረጃ ሊሰፋ ይችላል የሚል ስጋት ነበር። እንግዲህ አይኤምኤፍ በሪፖርት ውስጥ እንዳለው በእነዚህ በሁለት ገበያዎች መካከል በሁለት ትይዩ ገበያዎች መካከል ያለው ልዩነት ከ10% ብዙ ምንብልዛም ያልበለጠ መሆኑን እንደ ውጤት ነው የተመለከተው። ምክንያቱም $1 በኢትዮጵያ ብር ሲመነዘር በከፍተኛ ደረጃ ያሻቅባል ተብሎ ወይም ደግሞ ኢትዮጵያ ብር ዲቫሉዌት እየሆነ የዶላር ቫልዩ ደግሞ በከፍተኛ ደረጃ እየጨመረ ይሄዳል የሚል ስጋት ነበር። ስለዚህ ከ10% ያልበለጠ መሆኑን እንደ ውጤት ወስዶታል። ሌላኛው እንግዲህ አንደኛው ከዚህ ጋር ተያይዞ የሚነሳት ያለበት ገበያ መር ሲደረግ ወይም ደግሞ ፍሎት ሲደረግ አንድ ከዛ በፊት ፊክስድ የነበረ ኮንትሮልድ የነበረ ወይም ደግሞ ሚክስድ የነበረ ኤክስቼንጅ ማርኬት ፍሎት በሚደረግበት ሰዓት ላይ በከፍተኛ ደረጃ ያልተመጣጠነ መናጋት ሊፈጠር ይችላል፣ ከፍተኛ የሆነ ያልተመጣጠነ መናጋት ሊፈጠር ይችላል ተብሎ ስጋት ነበረ። ስለዚህ አይኤምኤፍ እንደዚህ አይነት ስጋቶች ቢኖሩትም በውጤት ደረጃ መሬት ላይ ባለው ሁኔታ ግን ሲመለከተው ግን የከፍተኛ የሆነ በገበያ ውስጥ ገበያ መር በመሆኑ የመጣ የኢኮኖሚ መናጋት የለም በሚል ደረጃ ነው መግለጫ ውስጥ እንትን ያደረገው። ሌላኛው እንግዲህ የመንግስት የልማት ድርጅቶችን በተመለከተ ነው። እንግዲህ አይኤምኤፍ እንደ ውጤት የተመለከተው የመንግስት የልማት ድርጅቶች ከነበረባቸው የከፍተኛ የሆነ የኪሳራ ጫናው ተላቀው በተወሰነ ደረጃ ትርፋማ የሆኑ መምጣታቸውንም በዚህ ውስጥ አንስቶታል። ቢያንስ ከኪሳራ መውጣት መቻላቸው ቢያንስ ራሳቸው መቻላቸው እንደ ውጤት ተመልክቶታል። በዚህ እንግዲህ በሪፖርቱ ማጠቃለያ ላይ አይኤምኤፍ የራሱን ሪኮሜንዴሽን አስቀምጧል። እነዚህ ነገሮች ቢስተካከሉ የሚላቸውን ነገሮች አስቀምጧል። አንደኛው ኢምፖርት ኤክስፖርት ኢምባላንሱን ወይም ደግሞ ማመጣጠን የሚል ነገር አስቀምጧል። ወደ ውጭ በምንልከውና ከውጭ በምናስገባው መካከል አሁንም ከፍተኛ የሆነ ጋፕ ነበረ። ኦልሞስት ወደ ከ$20 ቢሊዮን አካባቢ ኢምፖርት እናደርጋለን። ወደ $20 ቢሊዮን የሚገመት ሸቀጥ ኢምፖርት እናደርጋለን። እንግዲህ አሁን ባለው ዳታ እንኳን ካየነው ወደ $5 ቢሊዮን አካባቢ የሚሆኑ ሸቀጦችን ደግሞ ኤክስፖርት እናደርጋለን። ስለዚህ ኢምባላንስ አለ። ይህን ኢምባላንስ ማመጣጠን ላይ መስራት አለባችሁ የሚል ሪኮሜንዴሽን አስቀምጧል። በኢምፖርትና በኤክስፖርት ባላንሱ እንዴት ማስጠበቅ ይቻላል ለሚለው የተለያየ አፕሮቾች አሉ። አንደኛው አፕሮች ማክሲማይዚንግ ዘ ኤክስፖርት ነው። አሁን ኦልሬዲ ማክሲማይዝ እያደረግን ነው። ዲያደር አፕሮች ደግሞ ከዚህ ጋር በትይዩ ሊፈጸም የሚችለው ዲስካሬጂንግ ዘ ኢምፖርት ነው። ኢምፖርቱ እንዴት ዲስካሬጅ መደረግ ይችላል የሚባለው ሰብስቲቲዩቲንግ አይተምስ እዚህ በማምረት ተኪ ምርቶችን እዚህ በማምረት የፋብሪካዎችን የማምረት አቅም በመጨመር እንግዲህ የኢትዮጵያ መንግስት በተደጋጋሚ ጊዜ ከነበረባቸው የፋብሪካዎች የነበረባቸውን ውስንነቶች፣ ችግሮች በመፍታት ፋብሪካዎች የማምረት አቅማቸውን በመጨመር በኤክስፖርት በፊት እንሸፍናቸው የነበረው ሸቀጦችን በኤክስፖርት እናሟላቸው የነበሩ ፍላጎቶችን በሀገር ውስጥ ምርት የመተካት ስራዎች እየተሰሩ ነው። ስለዚህ በሁለት ትይዩ በሆነ መንገድ ኢንተርቪን ማድረግ ይፈልጋል። አንደኛው ቅድም እንዳልኩት ማክሲማይዚንግ ኤክስፖርት ነው፣ ኤክስፖርቱን እየጨመሩ መሄድ። ዲያደር ወይ ደግሞ ኢምፖርቱን እየቀነሱ መምጣት። ኢምፖርት ደግሞ የሚቀነሰው በሀገር ውስጥ ተኪ ምርቶችን በማምረት ሰዎች ዜጎች የሀገራቸውን ምርት የሚጠቀሙባቸውን እንዲጠቀሙ የሚችሉባቸውን የተለያዩ አማራጮችን ማቅረብ። በእንደዚህ አይነት መንገድ ኢምፖርት ኤንድ ኤክስፖርት ኢምባላንሱን ማስተካከል የሚቻል ይመስለኛል። ሌላኛው አይኤምኤፍ እንግዲህ በሬቬኒው እና በኤክስፔንሳችሁ መካከል ያለውንም ማመጣጠን መስራት ይኖርባቸዋል። ምክንያቱም አሁንም እንደ መንግስት የምንሰበስበው ሬቬኒው እና እንደ መንግስት የምናወጣው ወጪ መካከል ሰፊ ልዩነት አለ። ስለዚህ ይህንንም ልዩነት ማጥበብ ላይ መስራት ይኖርባቸዋል የሚል ሪኮሜንዴሽን አስቀምጧል። እንግዲህ ብዙ ጊዜ ሰዎች ሬቬኒው መጨመር አለበት ሲባል አሁን ባለው በግብር ስርዓት ውስጥ እየተከፈለም እየተሳተፈም ያለውን የንግዱ ማህበረሰብ ላይ ተጨማሪ የግብር አይነቶችን በመጨመር አይደለም። ብዙ ጊዜ ሪኮሜንድ የሚደረገው ታክስ ቤዙን በማስፋት ከግብር ስርዓት ውጭ የነበሩ ሰዎችን ወደ ግብር ስርዓት በማምጣት አንደኛው አፕሮች ያ ነው። ተጨማሪ የሆነ የቢዝነስ ኮሚዩኒቲ በመፍጠር ተጨማሪ ኢንቨስትመንት በመፍጠር ተጨማሪ የስራ እድሎችን በመፍጠር በእንደዚህ አይነት መንገድ ሬቬኒውን መጨመር ይቻላል። ከዛ ደግሞ ኤክስፔንሱን ደግሞ በተለያየ መንገድ ትርፋማ ወደሆነ ሀብት ማመንጨት ወደሚችል ገቢ ወደ ማምጣት ወደሚችል ነገሮች ላይ ኤክስፔንድ በማድረግ ይህንን ልዩነቱን ማጥበብ ያስፈልጋል። ስለዚህ አንድ ሀገር ጤናማ የሆነ ኢኮኖሚ አለው የሚባለው ቢያንስ
የሀገሩ መንግስት የሚሰበስበው ግብር የሀገሪቷን ወጪ መሸፈን መቻል ሲችል ትርፋ አንድ መንግስት ጤናማ ነው የሚባለው፣ ኢኮኖሚው ጤናማ ነው የሚባለው መንግስት የሚሰበስበው ግብር በሀገር ውስጥ የሚሰበስበው ግብር በሀገር ውስጥ የሚያወጣውን ወጪ አትሊስት በጀቱን ሙሉ ለሙሉ መሸፈን ከቻለ ዳስ ጤናማ ነው ተብሎ ይታሰባል። ስለዚህ ቢያንስ አሁንም አይኤምኤፍ ሪከመንድ ያደርገው ሬቨኒው እና በኤክስፔንሳችሁ መካከል ያለውን ኢምባላንስም በተወሰነ ደረጃ ማስተካከል የሚል ነገር አለ። የውጭ ዕዳ ቅነሳንም እንደ ሪከመንዴሽን ውስጥ አካቶታል። የውጭ ዕዳ ቅነሳ የሚባለው እንግዲህ ኢትዮጵያ ኦልሬዲ ዕዳ አለባት ወደ ኦልሞስት የውጭ ዕዳውን እንኳን ኮንሲደር ካደረግን ወደ $30 ቢሊዮን አካባቢ የሚሆን የውጭ ዕዳ አለባት። ስለዚህ አሁን እየተደረገ ያለው ምንድነው? መንግስት እንደ ስትራቴጂ እየተጠቀመ ያለው የዕዳ ሽግሽግ ወይም ደግሞ የዕዳ መክፈያ ጊዜ እንዲራዘምለት ነው እያደረገ ያለው። የሚራዘምባቸው ምክንያቶች ደግሞ አሁን ያለውን ሪሶርስ ሀገር ውስጥ ያለውን እንቅስቃሴ ለማጠናከር የኢኮኖሚ እንቅስቃሴ ለማጠናከር የልማት ስራዎችን ለማገዝ ላይ በማዋል ከዛ ከጊዜ በኋላ የሚፈጠር ሬቬኑን ለዕዳ መክፈያነት ለመጠቀም። ስለዚህ አይኤምኤፍ እንደ ሪኮሜንዴሽን ያስቀመጠው የዕዳ ቅነሳ ማድረግ አለባችሁ የሚል ነው። ወደ መክፈል መምጣት አለባችሁ፣ ዕዳዎችን መክፈል መጀመር አለባችሁ። ምክንያቱም ዕዳዎች በቆዩ ቁጥር የራሳቸውን ተጽዕኖ ስለሚኖራቸው ማለት ነው። ሌላኛው የግል ዘርፉን ማጠናከር ነው። ኢንቨስትመንት የቢዝነስ ዘርፉን ማጠናከር የሚለው ነው። እንደ ሪኮሜንዴሽን ያነሳው ሌላኛው ጥብቅ የፋይናንስ ፖሊሲውን መቀጠል አለባችሁ የሚል ነገር አስቀምጧል። ገቢን ማሳደግ አለባችሁ የሚል ነገር አስቀምጧል። ግን ገቢ በምታሳድጉበት ሰዓት ላይ በተለይ ገቢ ሲባል ታክስ ነው። የታክስ ፍትሐዊነትን ማረጋገጥ የሚኖርባቸዋል ተብሏል። የታክስ ፍትሐዊነት ማለት አሁን ግብር እየከፈለ ባለው ማህበረሰብ ላይ ተደጋጋቢና ተደራራቢ የሆኑ የግብር ጫናዎች እንዳይከሰቱ ጥንቃቄ ማድረግ ያስፈልጋል የሚል ነገር አስቀምጧል። ይሄ እንግዲህ ከአይኤምኤፍ ጋር ተያይዞ ያለው መረጃ ይሄን ይመስላል። እናንተም ከዌብሳይቱን ኦልሬዲ እዚህ ምስል ላይ በምትመለከቱት ዌብሳይት ላይ ሄዳችሁ ዲቴይሉን ማንበብ ትችላላችሁ። የአይኤምኤፍ ዌብሳይት ላይ ስላለ መግለጫው እኔ ኦልሬዲ በወፍ በረር በተወሰነ ደረጃ ለሰዎች መብራራት በሚችለው ደረጃ ነው ለማብራራት የሞከርኩት። ሌላኛው እንግዲህ እንደ መረጃ የምናጋራችሁ ብሔራዊ መረጃና ደህንነት ተቋም ዳይሬክተር የሆኑት አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ወደ ፖርት ሱዳን አቅንተዋል። ወደ ፖርት ሱዳን ያቀኑት እነዚህ የመንግስት ከፍተኛ ባለስልጣናት ከጠቅላይ ሚኒስትር አብይ አህመድ ለጀነራል አልቡርሃን የተላከ መልእክትን ይዘው ነው። እንግዲህ መልእክታቸውንም ለጀነራሉ ማቅረባቸውን ነው የዜና ምንጮች እየዘገቡ ያሉት። እንዲሁ በመልእክታቸው ውስጥም የኢትዮጵያ በሱዳን ጤናማ የሆነ የፖለቲካ ስርዓት እንዲፈጠር አስፈላጊ የሚባለውን ሁሉ ድጋፍ ለማድረግ ያላትን ቁርጠኝነት በድጋሚ አረጋግጠዋል። በዚህ ጉብኝታቸው እንግዲህ እስካሁን የተለያዩ መረጃዎችን ለእናንተ ለውድ ተመልካቾቻችን ሳቀርብ ቆይቻለሁ። አሁን ከአፍታ ቆይታ በኋላ ስመለስ ደግሞ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ከስቴት ሚዲያው ጋር የነበራቸው ቆይታ ላይ አነጋጋሪ የሆኑ ጉዳዮችን አንስተን ከእናንተ ጋር ቆይታ አድርጋለሁ። አብራችሁ እንድትቆዩ አሁንም ጋብዛለሁ። ከአፍታ ቆይታ በኋላ ተመልሰናል። የኢፌድሪ መከላከያ ሚኒስትር የሆኑት ኢንጂነር አይሻ መሐመድ ከስቴት ሚዲያ ጋር ወይም ደግሞ ከመንግስት የሚዲያ ተቋማት ጋር ቆይታ አድርጓል። በዚህ ቆይታቸው በጣም ብዙ ነገሮችን አንስተዋል። ብዙ ነገሮችን አጥርተዋል። ለብዙ ቀጠናዊና ሀገራዊ ለሆኑ ጉዳዮች ምላሽ ሰጥተዋል። ይህ ይበል የሚያሰኝ ነው። ምክንያቱም በተደጋጋሚ ጊዜ ወጥተው እንደዚህ ዘለግ ያለ ቃለመጠይቅ ሲሰጡ አንመለከታቸውም ኢንጂነር አይሻን። አሁን ወጥተው እንደዚህ በግልጽ መብራራት ያለባቸውን ነገሮች ለማብራራት ያደረጉትን ጥረት ከልብ እናደንቃለን። እውነቱን ለመናገር የሚደነቅ ቃለመጠይቅ ነው ያደረጉት። በተለይ ከሻዕቢያ ከአስመራው ፈረስና ከኢሳያስ በቅሎች በኩል እየመጣ ያለ ጫጫታ አለ። ያ ጫጫታ ምን ስለተባሉ እንደሆነ በዚህ ፕሮግራማችን ውስጥ በተወሰነ ደረጃ ለማየት እንሞክራለን። እንግዲህ አንደኛው የመከላከያው ሰራዊቱ ግንባታ ያለበትን ደረጃ ነው ኢንጂነር አይሻ መሐመድ በሰፊው ያነሱት። በተለይ በከፍተኛ ደረጃ የተሰለጠነ በከፍተኛ ደረጃ የታጠቀ ከታጠቀው መሳሪያ ጋር ደግሞ የተናበበ በተደጋጋሚ ጊዜ እኔ እንደምለው በዚህ ባለፉት 5 እና 6 ዓመታት ሀገራችን ያለፈችባቸው የግጭቶች ብዙ ውድመቶችን ብናስተናግድበትም ብዙ ሰብአዊ እልቂቶችን ብናስተናግድበትም ብዙ የመሰረተ ልማት ውድመቶች ብናስተናግድበትም ቢያንስ ደግሞ በዚህ ውስጥ ደግሞ የተገነባ መከላከያ ሰራዊት አለ። በመርገምት ውስጥ ያለ በረከት እንደሚባለው መውሰድ ይቻላል። ሰራዊቱ በስልጠና ብቻ የደደረ ወይም የጠነከረ አይደለም። ባትል ቴስትድ የሆነ ሰራዊት እንዲሆን አስችሎታል።
በስልጠና ብቻ ሳይሆን ተራሮችን የወጣው በውጊያ ውስጥም ተራሮችን የሚወጣ በተራራ ውስጥ የሚሯሯጥ በጫካ ውስጥ የሚሯሯጥ መሬት ይዞ የሚዋጋ እንዲሆን አስችሎታል የሚል ነገር አንስተናል። ስለዚህ መከላከያ ሚኒስትሯም ያሉት ምንድነው በከፍተኛ ደረጃ የተደራጀ የሰለጠነ የታጠቀ ከታጠቀው ትጥቅ ጋር ደግሞ የተናበበ ሰራዊት ገንብተናል የሚል ነገር ተናግሯል ከመከላከያ ሰራዊት ግንባታ ጋር በተያያዘ። ከዛ በማለፍም ደግሞ ተግባሩ ምንድነው መከላከያ ሰራዊቱ ተግባሩ ምንድነው? ብዙ ጊዜ ሰዎች የመከላከያ ሰራዊቱ ተግባር ዳር ድንበር መጠበቅ ነው፣ ስለዚህ በሀገር ውስጥ ጉዳይ ውስጥ ገብቶ ጦርነቱ መግባቱ ተገቢ አይደለም የሚል ነገር አንስተዋል። ለዚህም ክብርት መከላከያ ሚኒስትር ኢንጂነር አይሻ የራሳቸውን ምላሽ ሰጥተዋል። እሳቸው እንዳሉትም መከላከያው ሀገር ውስጥ ሰላም ባለበት ሰዓት ላይ ዳር ድንበር መጠበቅ ሉዓላዊነትን መጠበቅ መደበኛ ስራው ነው። የሀገር ውስጥ ሰላም አደጋ ውስጥ በወደቀበት ሰዓትና ህገ መንግስታዊ ስርዓት አደጋ ላይ በወደቀበት ሁኔታ ደግሞ የሉዓላዊነታችን መገለጫ የሆነውን ህገ መንግስት የማስጠበቅ ወይ ማስከበር ኃላፊነትም የመከላከያው ኃላፊነት ነው የሚል ነገር አንስተዋል። ስለዚህ መከላከያው ዳር ድንበር መጠበቅ፣ ሉዓላዊነት መጠበቅ፣ የሉዓላዊነታችን መገለጫ የሆነው ህዝብን መጠበቅ፣ የሉዓላዊነታችን መገለጫ የሆነው ህገ መንግስት መጠበቅ፣ የሉዓላዊነታችን መገለጫ የሆነውን ሰላማችንን መጠበቅ አንዱ የመከላከያ ሰራዊት ተግባሩ ነው። ስለዚህ ለኔ መከላከያ ሰራዊት የሀገር ውስጥ ሰላምንም ዳር ድንበርንም ህገ መንግስትንም ህገ መንግስታዊ ስርዓትንም የሉዓላዊነታችን መገለጫ የሆነው በምርጫ ያቆምነውን መንግስት የመጠበቅ ተግባር አለበት። ስለዚህ መከላከያ ሰራዊት ይህንን ተግባሩን እየተወጣ እንዳለ ነው የመከላከያ ሚኒስትሩ ያነሱት። ሌላኛው የመከላከያ ሚኒስትሩ ያነሱት እንግዲህ ሰላምን በተመለከተ ነው። እንደ ጥሩ ጥቅስ ሊጠቀስላቸው የሚችለው ንግግር በዚህ ውስጥ ሰላም ኪሳራ የለውም የሚለው ንግግራቸው ነው እንደ ጥቅስ ሊወሰድላቸው የሚችለው ለኔ። ምክንያቱም ብዙ ነገር አንስተዋል። ታጣቂዎችን የሚታገሉትን ህዝብ ለስቃይ እየዳረጉት እንደሆነ አብራርተዋል። የታጠቁ ኃይሎች ከጊዜ ወደ ጊዜ እየገባቸው ትጥቅ እየፈቱ ለመንግስት ሰራዊት እጃቸውን እየሰጡ መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ ያሉበት አንደኛው ምክንያት እንዋጋለታለን እንሞትለታለን ያሉትን ህዝብ እየገደሉ ነው። እንዋጋለታለን የሚሉትን ህዝብ የመንግስታዊ አገልግሎት እያሳጡት ነው። ትምህርት እንዳያገኝ እያደረጉ ነው። ጤና አገልግሎት እንዳያገኝ እያደረጉ ነው። ስለዚህ ከጊዜ ወደ ጊዜ መከላከያው በሚወስድባቸው እርምጃ ወደ ቀልባቸው እየተመለሱ እያስከተሉ ያለው ውድመት ህዝባቸው ላይ እንደሆነ እየገባቸው የሰላም ጥሪን ተቀብለው ወደ መንግስት እየመጡ ያሉ አሉ። እኛም ይሄንን የሰላም ጥሪያችንን ተቀብሎ ወደኛ የሚመጣውን ኃይል በተገቢው መንገድ አሰልጥነን ወደ ታድሶ ማዕከላት አስገብተን አሰልጥነን ወደ ህብረተሰቡ ሲቀላቀል የሚቋቋምበትን ሰጥተን ወደ ህብረተሰቡ እየቀላቀለን ነው የሚል ነገር ታንስተዋል በዚህ ውስጥ። ሌላኛው ደግሞ ከስራ አጥነትና ከመልካም አስተዳደር ጋር ተያይዞ በሚፈጠሩ ምሬቶች ወደ ታጣቂው ጎራ የሚቀላቀሉ ወጣቶችን ለመቀነስም ደግሞ ከፍተኛ የሆነ የስራ ዕድል ፈጠራ ስራዎች እየተሰሩ ነው በመንግስት በኩል። ስለዚህ በስራ አጥነት በመልካም አስተዳደር ምክንያት እየተማረረ ለታጣቂ ኃይሉ ግብአት እየሆነ ያለውን ወጣት ለመቀነስም ጥራት እየተደረገ እንደሆነ በዚህ ቃለ መጠይቃቸው ውስጥ አመላክተዋል። እነዚህ ጉዳዮችን የተመለከተውን የኢንጂነር አይሻን ቃለ መጠይቅ በተወሰነ ደረጃ አይተን እንመለስ። የክልል መንግስታትም ሆነ የፌዴራል መንግስቱ ለሰላም በሬ ክፍት ነው። ለኢትዮጵያ እስከጠቀመ ድረስ ለኢትዮጵያ ሕዝብ እስከጠቀመ ድረስ ራስን ከፍ ብሎ አይቶ ወደ ኋላ ተመልሶ ሰላማዊ ሁኔታ እዚህ ሀገር ላይ እንዲኖር ሰላም ኪሳራ የለውም ትርፍ ብቻ ነው ያለውና ለሰላም ያለውን ሁኔታ ሰላም ደግሞ ከእያንዳንዳችን የሚመነጭ ጉዳይም እንደመሆኑ በሰላማዊ መንገድ ተመልሰው ወደ ነበረው ህይወታቸው እንዲመለሱ ጥረቶች እየተደረጉ ይገኛሉ። ብዙዎቹ የገቡ አካላት ውይይት ይደረጋልና ብዙ ጊዜ የሚያነሱት የነበረው የችግሩ አነሳስ የፈጠረባቸው ነገር አለ። ስለዚህ ይሄንን ልክ አለመሆኑን በመረዳት ይሄ ነገር እነሱ እንታገልልሃለን ለሚሉት ህዝብ የፈጠረው ጠባሳ ብቻ መሆኑን ጥላቻ፣ ቅራኔ ብቻ መሆኑን እና ምንም የተጠቀመው ያ እታገልልሃለሁ የሚለው ህዝብ ትምህርት ቤት ተዘግቶበት የጤና አገልግሎት የማያገኝ እንደ ሁሉም ማህበረሰብ ወደ እርሻ ኑሮው የማይመለስ አራሽ ህዝብ ነው እነዚህ አካባቢዎች ላይ ያለው። ኢትዮጵያ በርካታ ምርት ከምታመርትባቸው አካባቢዎች ናቸው እነዚህ አካባቢዎችና ይሄ ሁሉ ተነፍጎት ከማህበረሰቡ ሰቆቃና ችግር ውጪ ምንም ትርፍ የሌለው ነገር መሆኑን አንደርስታንድ ማድረጋቸውንና ይሄንን ደግሞ ወደ አስፈላጊ ወደ ሆነ የሀገር አቅም መተው
መካስ እንደሚፈልጉ ያነሳሉና በዚህ ምክንያት ስልጣና በአግባቡ ተሰጥቷቸው አስፈላጊ የሆነ የኑሮ ሁኔታ ተመቻችቶላቸው ወደ የክልሎች ጸጥታ ኃይሎች የሚገቡ ኃይሎች ሁሉ እስከ ማግኘት ተደርሰዋል ማለት ነው በእነዚህ ክልሎችና እሱ ብቻም ሳይሆን እንደ ሀገር ወጣቶቻችን ተስፋ ቆርጠው በስራ ማጣት በተለያየ ምክንያት ወደ እነዚህ አይነት አካላት እንዳይሄዱ እንደ ሀገር ትልቅ የስራ እድል ፈጠራ ስራዎች ይሰራሉ። በጣም ትልልቅ መሰረተ ልማት ግንባታዎች አሉ። እንግዲህ እንደምናውቀው ኦልሞስት ኢትዮጵያ እንደገና እየተሰራች ያለች ሀገር እስክትመስል ድረስ ነው የመሰረተ ልማት ግንባታው እየተሰራ ያለውና ወጣቱ ወደ እንደዚህ አይነት አልባሌ ነገር እንዳይሄድ እየተሰራ ያለው አገራዊ ስራ ቀላል አይደለም። በሺዎች የሚቆጠሩ ወጣቶች ናቸው ከነዚህ አካላት እየተነጠሉ ራሳቸውን የተሰጣቸውን የሰላም ጥሪ ተቀብለው ወደ እንትን እየመጡ ያሉት። እሱ ብቻም ሳይሆን በውጊያም በተለያየ ግጭት ውስጥም ሆነው ተማርከው ከመጡም በኋላ ምን ያህል መሀሪ መንግስት እንዳለ ምን ያህል ያለውን ሁኔታ ለማርገብ ፍላጎት በዚህኛው ሳይድ እንዳለም የሚረዳ ኃይል ነው ያለው። ያው እንግዲህ ወንድሞቻችን ናቸው በሚል ያለምንም መሳቀቅ መተው እንደገና ወደ ሰላማዊ ኑሯቸው የሚመለሱ አካላትም በጣም ብዙ ናቸው። ይሄ የክልሉ መንግስት በራሱ ጊዜ የሚሰራው አለ። የፌዴራል መንግስትም በተቀረጸው በዲዲአር ኮሚሽን እየተሰራ ያለ በርካታ ስራ አለ። እዛ ላይ በቆይታቸው በጣም በርካታ ስልጠናዎች ከነበሩበት ትራውማ እንዲወጡ የሚያደርግ ስልጠናዎች ይሰጧቸዋል። እሱ ብቻም ሳይሆን ወጥተው ደግሞ የሚሰሩበት የሚቋቋሙበት የተወሰነ ነገርም ይዘው ወደ ቤታቸው የሚመለሱበት መሆኑን ያውቃሉና ይሄ ነገር እንደማያዋጣ የሚያውቅ በጣም በርካታ ዜጋ ተፈጥሯል። እሱ ብቻም ሳይሆን የጽንፈኛው ወይ የሸኔ ድርጊት በራሱ ደግሞ እንድትማረር የሚያደርግ ለህዝብ ያልቆመ ኃይል መሆኑን የሚያሳይ በራሱ በውስጡ አንድነት የሌለው በተለያየ ጊዜ እርስ በርስ የሚገዳደል እና ለምን ዓላማ እንደሚታገል ግልጽ አርጎ ራሱ የማያውቀው ኃይል መሆኑን የሚረዱ በጣም ብዙ ወጣቶች እንደተፈጠሩ ካሉት እንትኖች መረዳት ይቻላል። ከሁኔታው ከመጡት ወጣቶችም ጨምሮ ማለት ነው። አቅም መሆን የጀመሩ ደግሞ ወጣቶች መኖራቸውን ሁላችንም እናውቃለን። እንግዲህ ስንመለስ ደግሞ አሁን የምንመለከተው ከንጹሃን ጥቃት ጋር በተያያዘ የተነሳላቸው ጥያቄን በተመለከተ የሰጡት ምላሽ ነው። ምክንያቱም እሳቸውም በተደጋጋሚ እኛም ስንለው እንደነበረው ወደ ጦርነት ውስጥ ከተገባ ንጹሃን የማይጎዱበት ጦርነት የለም። የንጹሃን መሰረተ ልማት የማይጎዳበት ጦርነት የለም ብለን በተደጋጋሚ ጊዜ እንዳነሳ ነው። እሳቸው በተቻለ መጠን ሰራዊታችን ራሱን ለሀገርና ለሕዝብ ማስቀደም በሚል መርህ የተገነባ ሰራዊት ነው የሚል ወይም ደግሞ የተደራጀ ወይም የሰለጠነ ሰራዊት ነው። ስለዚህ ይህ ሰራዊት ሆን ብሎ ሕዝብን የመጨፍጨፍ ተግባር ውስጥ ይሰማራል ብለን አናምንም። ሲሰለጥንም ሲደራጅም የተደራጀው በእንደዚህ አይነት ደረጃ ስላልሆነ ይህንን ነገር ያደርጋል ብለን አናስብም የሚል ነገር አንስተዋል። ግን እንደ ሰው ደግሞ ስህተቶች አይጠፉም። ምክንያቱም እኛም በተደጋጋሚ ጊዜ ስንለው እንደነበረው እዚህ ሀገር ውስጥ ባለው ጦርነት ውስጥ እየተሳተፈ ያለ በመቶ ሺዎች የሚቆጠር የታጠቀ ቡድን አለ። በመንግስት ወገን እንኳን ቢባል በፖሊስ፣ በሚኒሻ፣ በወታደር ወይም ደግሞ በመከላከያ ሰራዊት በመቶ ሺዎች የሚቆጠሩ ህዝብ ውስጥ ተበትነው በህዝብ ውስጥ የተሰገሰጉ ታጣቂዎችን በማደን ላይ ተሰማርተዋል። እነዚህ በመንግስት ወገን ሆኖ በታጣቂዎችን እያደኑ ያሉ የመንግስት ሰራዊቶች ፖሊስም ይሁን መከላከያ የራሳቸው እጅ የራሳቸው ጭንቅላት አላቸው። እያንዳንዱ እጅ ምን ይሰራል፣ እያንዳንዱ ጭንቅላት ምን ያስባል ተብሎ ሊታሰብ አይችልም። ሰብአዊ እልቂትን አልፈልግም የሚል ሰው ጦርነትን መሸሽ ነው ያለበት። አሁን ትልቁ ችግር በዚህ በኩል ጦርነትን ይደግፋል፣ በዚህ በኩል ሰብአዊ እልቂት እየተከሰተ ነው ብሎ ያወራል፣ መሰረተ ልማት እየወደመ ነው ብሎ ያወራል። ሰብአዊ እልቂት እንዳይከሰት ከተፈለገ፣ መሰረተ ልማት እንዳይወድም ከተፈለገ ብቸኛው አማራጭ ወደ ጦርነት አለመግባት፣ ወደ ግጭት አለመግባት። ስለዚህ ለኔ እሳቸው እንዳነሱት እንደ ሰው ስህተቶች ይኖራሉ። ይሄ የታጠቀ ቡድን በህዝብ ውስጥ ህዝብን እንደ ሰብአዊ ጋሻ እየተጠቀመ ህዝብን እንደ ጫካ እየተጠቀመ ህዝብን እንደ በረሃ እየተጠቀመ የህዝብን መሰረተ ልማት እንደ ጋሻ የሚጠቀም ኢንፍራስትራክቸር ሺልድ እያደረገ ሂውማን ሺልድ እየተጠቀመ የሚንቀሳቀስ ኃይል ነው። ይህን ኃይል ለመምታት የሚወሰዱ እርምጃዎች በተወሰነ ደረጃም ቢሆን ሲቪሊያንን መጉዳታቸው አይቀርም። ይህን መካድ አይቻልም። ቢያንስ ክብርት ሚኒስትሯ ይህንን ነገር ላለመካድ ያደረጉት ጥረት የሚደነቅ። እንደ ሰው ክፍተቶች ይኖራሉ፣ እንደ ሰው ስህተቶች ይኖራሉ። እነዚህ ስህተቶች ደግሞ በታጠቀው ቡድን ህዝብን እንደ ሰብአዊ ጋሻ መጠቀሙ፣
መሰረተ ልማቶችን እንደ ጋሻ መጠቀሙ የሚያስከትላቸው ውድመቶች ይኖራሉ። ይሄ አይካድም የሚል ነገር አንስተዋል። ታጣቂዎችን በህዝቡ ውስጥ የመሸጉ እንደመሆናቸው ከህዝቡ ነጥሎ ለመምታት የሚደረግ ጥረት ይኖራል። በዚህ ጥረት ውስጥ ደግሞ የሚጎዱ ሰብአዊ ዜጎች ይኖራሉ፣ ሲቪሊያን ይኖራሉ፣ ወይም ደግሞ ንጹሃን ይኖራሉ። የሚወድሙ መሰረተ ልማቶች ይኖራሉ። መሰረተ ልማትን እንደ ጋሻ ተጠቅሞ መሰረተ ልማት ሲወድግም ደግሞ ለመሰረተ ልማቱ ማልቀስ ተገቢ አይደለም። ህፃናትን እንደ ሰብአዊ ጋሻ ተጠቅሞ ከዛ ህፃናቶቹ በሚወሰድ እርምጃ ጉዳት ሲደርስባቸው ለህፃናቶቹ ማልቀስ ተገቢ አይደለም። ለህፃናቱ የሚያስብ ከሆነ ራሱን ከህፃናቶቹ ማራቅ ነበረበት። ለመሰረተ ልማቱ የሚያስብ ከሆነ ራሱን ከመሰረተ ልማቱ ማራቅ ነበረበት። በየትምህርት ቤቶች ውስጥ፣ በየጤና ጣቢያዎች ውስጥ፣ በየሆስፒታሎች ውስጥ እንደ ምሽግ እየተጠቀመ እየመሸገ እንዴት መሰረተ ልማቶች ይወድማሉ የሚል ለቅሶ አይሰራም። አዎ መሰረተ ልማቶች እንዳይወድሙ የመቀነስ ስራ፣ የማስቀረት ስራ መሰራት አለበት። ክብርት ሚኒስትሯም ይሄን አንስተዋል። ግን ሊታወቅ የሚገባው ታርጌት አድርጎ ሲቪሊያኑን ከታጣቂው ኃይል ጋር የመጥረግ ስትራቴጂን መከላከያ ሰራዊቱ ቢከተል ኖሮ ታጣቂውም ህዝቡም አይኖርም ነበር። እስካሁን መሰረተ ልማት የሚባልም ነገር አይኖርም ነበር። አትሊስት ህዝቡ እስካሁንም ድረስ ያለው ታጣቂዎቹ እንደመሸጉበት ልክ ያህል ስላልተመታ ነው። ስለ ህዝቡ ተብሎ ስለታለፈ ነው ጦርነቱም ግጭቱም እስካሁን ድረስ ይቀጥላል። ይሄ መታወቅ አለበት። ይህንን በተመለከተ ኢንጂነር አይሻ ያሉትን ተመልክተን እንመለስ። የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም። እኔ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ እንትን ነው ብዬ ነው ማስበው፣ ፕሮፓጋንዳ ነው ብዬ ነው ማስበው። ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው። ይህንን በትክክል የተላበሰ ሰራዊት ነው ኢትዮጵያ ያላት። ይሄን የምለው እኔ ብቻ አይደለሁም። ምክንያቱም አንደኛ ሲገነባ በሀገር ፍቅርና በወታደራዊ ሙያ ሳይንሳዊ ሙያና ጥበብ ነው የሚገነባው በመጀመሪያ ደረጃ። እንዲሁ ዝም ብሎ መሳሪያ ብቻ ተሰጥቶት የሚሰመራ ኃይል አይደለም። በቅርብ ጊዜ እኔ የዓለም የሰላም ማስከበር ጉባኤ ላይ ተሳትፌ ነበር ኢትዮጵያን ወክለንና እዛ ላይ የሚነሳው የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው። የሰላም ማስከበር ተልእኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት የኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። እሱ ብቻም ሳይሆን የሪኮንሳይል የማድረግ የተጣሉ እዛ አካባቢ ተጋጭተው የነበሩ ዜጎችንም የማስታረቅ ሂደቱን በሚገባ የሚወጣ ካለን ባህላዊ ኔቸርም ጭምር ማለት ነው። ከወታደራዊ ዲሲፕሊን እንትን አልፎ ለማስታረቅ ነገሩን ለማብረድ ለአንዱ ሳይወግን ለእያንዳንዱ እዛ ላለ ዜጋ እንደ ደጀን የሚቆጠር የኢትዮጵያ መከላከያ ሰራዊት አካል የሚባልበት ደረጃ ላይ የተደረሰባቸው ሀገራት አሉ። ቢኮዝ ከተለያዩ ችግሮች ያስጣላቸው እነሱን ሆኖ ያንን የሚመክትላቸውና ደጀናቸው አድርገው የሚቆጥሩ ሰራዊት ነውና ይሄ ከሚዲያ እንትን ያለፈ ያው በዘመኑ ምክንያትም የመጣ የሚዲያ ፕሮፓጋንዳ እንደሆነ ቢወሰድ ጥሩ ነው የሚል እምነት አለኝ። በዚህ ሰዓት ተቋሙ በጽኑ መሰረት ላይ የተመሰረተ የተገነባ ያለ ተቋም ስለሆነ ፖለቲካ ነጋዴዎች የሚዲያ ጩኸት ብዙም የሚፈር ወይም የሚነቃነቅ ለዚህም ጆሮ የሚሰጥ ተቋም አይደለም ማለት ይቻላልና ይሄ መውሰድ በጣም ጠቃሚ ነው የሚመስለኝ። ምክንያቱም መከላከያ እንዳልኩ በአገር ፍቅር በወታደራዊ ዲሲፕሊን በሳይንስ በጥበብ የሚገነባ እንጂ ዝም ብሎ ሆ ተብሎ ሰው እንዲገድል መሳሪያ ተሰጥቶት የሚሰማራ አይደለም። ሰው ስርዓት አለው የሚመራበት። ይሄን ደግሞ በትክክል የተረዳ መሪዎች ያሉት በእድሜም በኤክስፒሪየንስም ከተለያዩ አገራትም የሚመረጥ ሰራዊት የገነባች ሀገር ናትና ቢሆን ጥሩ የሚሆነው ይመስለኝ እንዲህ አይነት አገራዊ መከታን የሆነ ኃይል የራስን የመጨረሻዋን እስትንፋስ ለሀገርና ለሕዝብ ለመስጠት የተዘጋጀን ኃይል በዚህ መንገድ ስሙ ባይነሳ እኔ ደስ ይለኛል። እንደዚህ አይነት ኃላፊነት የሚሰማቸው ዜጎች ሊሉት የሚገባው ነገርም አይደለምና
ማህበረሰቡም ሊጠየቅ የሚችልበት ሁኔታ አለ ብዬ አስባለሁ። ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳትም ማለት አይቻልም። ከቱም የሚኖረውን ነገር ስለምናውቀው ማለት ነው። የዚህ በተቃራሪው ሳይድ ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ። ምክንያቱም ይሄም ሰው ነውና የሚፈጠር ነገር አይኖርም ማለት አይቻልም። ነገር ግን እንደሚባለው ሄዶ የሚጨፈጭፍ ሄዶ እንትን የሚል ኃይል ቢሆን ኖሮ እነዛም እስካሁን ድረስ እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝም እና ይሄ ከፖለቲካ ነጋዴዎች ጩኸት ያለፈ ነው የሚል እምነት የለኝም። ሌላኛው እንግዲህ ኢንጂነር አይሻ በቀጠናውን የተመለከተም ነገር አንስተዋል። በተለይ የአስመራውን ፈረስና የኢሳያስ በቅሎዎችን ያንጫጫቸው ነገር ራሱን እንደ ሀገር እንኳን የማይቆጥር ብለው የጠቀሱት ኃይል አለ። ይሄ ኃይል ማን ነው? ራሱን እንደ ሀገር የማይቆጥር ኃይል በሀገር ውስጥ ጉዳያችን ገብቶ ለመፈትፈት ጥረት እያደረገ ነው። የኢትዮጵያ መከላከያ ሰራዊት የሀገር ውስጥ የሆነውን በየጊዜው የሚሰጡን የቤት ስራ ለመፍታት ሲባል የተደራጀ ኃይል አይደለም። ይሄ ኃይል የተደራጀው በኢትዮጵያ ልማት ውስጥ ወይም ደግሞ ደካማ ኢትዮጵያን በመፍጠር ውስጥ የደጋፊነትም የባለቤትነትም ሚና ያላቸው ኃይሎች ዓላማቸው እንዳይሳካ ለማድረግ ነው ሰራዊቱን ያደራጀ ነው እንጂ እነዚህ በቀጠናው ላይ ያሉ እንደዚህ በቀጠናው ላይ የሚርመሰመሱ ራሳቸውን እንደ ሀገር ከማይቆጥሩ ኃይሎች ጋር ራሳችንን አናወዳድርም። ለነሱ ምላሽ የመስጠትም ፍላጎት የለንም ነው ያሉት ኢንጂነር አይሻ። በግልጽ ያስቀመጡት ደግሞ ሌላኛው ነገር አሁን የተላላኪነቱን ሁኔታ ምሳሌያዊ አነጋገር ተጠቅመው ያስረዱበት ሁኔታ እጅግ የሚገርም ነበር። ቃል በቃል ያሉት ውሃ ልታመጣ እንደሄደች ጨው አይነት ነው። የሀገር ውስጥ ተላላኪዎች እዚህ ጎረቤት ካለው የቀጠናው ችግር ጋር እየፈጠሩት ያለው ትብብር ጨው ውሃ ለማምጣት ወንዝ እንደወረደች አይነት ትብብር ነው፣ እዛው ሊቀሩ ይችላሉ የሚል ነገር ነው የተናገሩት። ይህን ሀሳባቸውን ሰምተን እንመለስ። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በማንኛውም የተሳሳተ ስሌት ኢትዮጵያን ለመንካት ወይ ደግሞ ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው። እያሰለጠን ነው እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለን ፎር ዛት ማተር። ስለዚህ አንዳንዶቹ እንደሚያነሱት ኢትዮጵያ ውስጥ በዚህ ሰዓት አንዳንድ ብሔረሰቦች ስም እየጠራ የሃይማኖት እንትን እያረክ የኢትዮጵያ ህዝብ እርስ በርስ ለማባላት የሚነሱ ንግግሮች ወይ ደግሞ አነጋገሮች እኔ የተበሉ ቅቦች ናቸው ብዬ ነው የማስበው። በዚህ ሰዓት በዚህ መንገድ የሚታለል ህዝብ ያላት ሀገር አይደለችም ኢትዮጵያ፣ ኖሯትም አያውቅም። ምንድነው እንትኔ ይሄ ነገር ብዙም የሚጠቅም አይደለም። እኛም በዛ ልክ ለነሱ መልስ ለመስጠት አይደለም አሁን እኔ እየተናገርኩ ያለሁት። ነገር ግን ይሄ ነገር በዚህ ከቀጠለ እና ችግሮች እየከፉ ከመጡ ግን ምንድነው የሚባለው ይሄ ያለው የተላላኪነት መንፈስ የሌሎችን ሀሳብ በተለያየ መንገድ ለማስተጋባት ለሚሞክሩ ኃይሎች ግን ይሄ ተላላኪነት ምንድነው የሚባለው ውሃ ልታመጣ እንደሄደች ጨው አይነት ኮንሲኩዌንስ ይዘውባቸው እንዳይመጣ ጥንቃቄ ቢያደርጉ መክራለሁ። ምክንያቱም አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰራዊት ቁመና እንኳን እነዚህን ኃይሎች ሌላም ነገር መመከት የሚችል አስተማማኝ ቁመና ላይ ያለ ኢትዮጵያም ለሚተናኮሏት ኃይሎች ሁሌም በተጠንቀቅ ያለ ህዝብ ያላት ሀገር ናትና ብዙም የሚያሳስባት ሀገር አይደለችም። ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። በዚህ ሰዓት ያለው ቁመና ደግሞ በጣም አስተማማኝ ነውና ቆሞ ማሰብ የሚጠቅም ነው ይመስለኝ። እንትኑ ያን ያክል እዚህ ግባ የሚባል ነው የሚል እምነት በተደጋጋሚ ጊዜ ብለናል። ጸረ ኢትዮጵያ የሆኑ ኃይሎች በቀጠናው ላይ አሉ። ተልእኮ ተቀብለው ግን ምክንያቱም የካይሮ መንግስት ደካማ ኢትዮጵያን ይፈልጋል። በተደጋጋሚ ጊዜ ስንለው እንደነበር ደካማ የሆነች ኢትዮጵያ በሁሉም አቀፍ አንድነቷ የተዳከመ
ልማቷ የተዳከመ፣ ኢኮኖሚያ የተዳከመ፣ ፖለቲካዋ የተዳከመ እርስ በርስ ከመገዳደልና እርስ በርስ ከመዘራረፍ ያልዘለለ ነባራዊ ሁኔታ እንዲፈጠር ይፈልጋል። የሱ ህልውና መሰረት ነው የሚለው ወንዝ የማትጠቀም ኢትዮጵያ ልትፈጠር የምትችለው በእንደዚህ አይነት ነባራዊ ሁኔታ ውስጥ ነው። በወንዞቿ በተፈጥሮ ሀብቶቿ የማትለማ ኢትዮጵያ ልትፈጠር የምትችለው በእንደዚህ አይነት ሁኔታ ውስጥ ስለሆነ የግብፅ መንግስት በቀጥታ ይሄንን ለማድረግ ስለማይፈልግ ወይም ደግሞ ስለማይችል የሚያደርገው ምንድነው? ተልእኮ ይሰጣል፣ አውትሶርስ ያደርጋል። የቀጠናው ስራ ፈታ አለ። ቁጭ ብሎ ተልእኮ ጠባቂ የሆነ መንግስት አለ። ይሄ ተልእኮ ጠባቂ መንግስት፣ ይሄ ስራ ፈላጊ መንግስት ማንም መጥቶ ትንሽም ትልቅም መጥቶ የሚጭነው መንግስት አለ በቀጠናችን ላይ። አሁን ያ ተልእኮ የወሰደው መንግስት ተልእኮ የሚሰጣቸው ደግሞ ተላላኪዎች አሉት። እሱ ከካይሮ የፈረስነት ኃላፊነት ወስዷል። የካይሮን ኢንተረስት አምጥቶ ለሱ በቅሎች ያስረክባል። ምን የማድረግ ደካማ ኢትዮጵያን የመፍጠር በውጊያ ውስጥ የተወጠረች ኢትዮጵያን የመፍጠር። ስለዚህ ይህንን ነው እነዚህ ሀገራችን ጨውነን የሚሉ ሰዎች ውሃ ለማምጣት ወንዝ እየሄዱ ነው። አስመራ የሚባል ወንዝ፣ አዲያሎ የሚባል ወንዝ እየሄዱ ነው። ስለዚህ እዛ ወንዙ ውስጥ ሟምታችሁ ትቀራላችሁ ነው እያሉ ያሉት። የኢትዮጵያ መከላከያ ሰራዊት ደግሞ ያንን ወንዝ አትንኖ ጨዎቹን ሰብስቦ ለማምጣት የሚከብደው ሰራዊት አይደለም ነው እያሉ ያሉት። የትጥቅ ችግር የለብንም። ክቡር ጠቅላይ ሚኒስትሩን በፓርላማ ተገኝተው ሲሉ እንደነበረው የመከላከያ ሚኒስትሩም አሁን የደገሙት የትጥቅ ችግር የለብንም፣ የራሳችንን ሜዲን ኢትዮጵያ ትጥቆችን ወደ ማምረት እየገባን ነው። በፊት ከውጭ እንገዛቸው የነበሩ አሁን ራሳችን እያመረትን ነው። ለሌሎች ሀገራትም የጦር መሳሪያዎቻችንን ሼር እያደረግን ነው፣ እየነገድን ነው፣ እየሸጥን ነው። ለሌሎች የማቅረብ ስራ ውስጥ እየገባን ነው። አይደለም በፊት ከውጭ የምናመጣቸውን አሁን የነሱን አስመስለን መስራታችን የራሳችንን የፈጠራ ውጤት ጨምረን እያመረትን ወደ ምርት እየመጣን ነው። በቅርቡ ሜዲን ኢትዮጵያ የሆኑ በአይነታቸው ለየት ያሉ የጦር መሳሪያዎችን ይዘን እንመጣለን። ሪቨርስ ኢንጂነሪንጎችን እየሰራን ነው። ማሻሻያዎችን እየሰራን ነው። የማዘመን ስራዎችን ከዚህ በፊት የነበሩን ትጥቆች ከዚህ በፊት የነበሩን የአየር የበላይነት እንይዝባቸው የነበሩ የአየር ኃይል መሳሪያዎችን አፕግሬድ የማድረግ ስራ እየሰራን ነው። ከቴክኖሎጂ ጋር የማዘመን ስራ እየሰራን ነው። ከጊዜው ጋር የማዋሃድ ስራ እየሰራን ነው። ዋናው መሰረታዊው ነገር የኢትዮጵያ መንግስት የኤርትራ መንግስትን ወይም ደግሞ የአስመራውን መንግስት በአቻነት ስሜት ማየት የሚችል አይመስለኝም። እውነቱን ለመናገር የኢትዮጵያ መንግስት በቀጣናው ላይ ፈልጎ የሚያጣው ነገር የለም። በተለይ ሚሊተሪ ፈልጎ የሚያጣው ነገር የለም። ፈልገን የምናጣው ችግሮችን ሁሉ በዲፕሎማሲ መንገድ ለመፍታት ከምናደርገው ጥረት አካል እንጂ ሚሊተሪ ማድረግ ሳንችል ቀርተን አይደለም። ብዙ ሰዎች በተለያየ ሚዲያ ላይ ቀርቦ ኢትዮጵያ አሰብን እንደዚህ ወራ ልትወስድ ነው። ለማንም ግልጽ መሆን ያለበት ኢትዮጵያ አሰብን ከፈለገች it is half a day በላይ ጊዜ የሚፈልግ ነገር አይደለም። አሰብን ሙሉ ለሙሉ በሰዓታት ውስጥ አንፈንክሽናል ማድረግ ይቻላል። ከአገልግሎት ውጭ ማድረግ ይቻላል። ኢትዮጵያ ስለማትፈልገው ነው። የኢትዮጵያ መንግስት የሚፈልገው በቀጠና ውስጥ በትብብር መንፈስ፣ በመነጋገር መንፈስ፣ በዲፕሎማሲ የኢትዮጵያ ፍትሃዊና ህጋዊ የሆነ የባህር በር ይገባኛል ጥያቄ እንዲመለስለት ነው የሚፈልገው። ይሄ ፍትሃዊና ህጋዊ የሆነ ጥያቄያችን በመነጋገር በመወያየት ሰጥቶ በመቀበል እንዳይመለስ የሚሰራ ኃይል ካለ ያንን ኃይል አደም ማስበገዛት ያስፈልጋል። ይሄንንም አቮይድ ለማድረግ ተሞክሯል። አሁን አቮይድ ለማድረግ እየተሞከረ እንዳይቻል እያደረገው የመጣው ምንድነው? በኢትዮጵያ ሉዓላዊ ግዛት ውስጥ መሬት ላይ ወሮ መያዙ፣ በአደባባይ ወጥቶ በፕሬዝዳንት ነኝ በሚለው ግለሰብም ጭምር በኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን እንደግፋለን ተብሎ ሲነገር የኢትዮጵያ መንግስት ትግስት ከጊዜ ወደ ጊዜ እየተሟጠጠ ይሄዳል። ይሄ ሊታወቅ ይገባል። አሰብን ቆርጦ መያዝ ኢትስ ኖት አ ቢግ ዲል።
አሰብን ከጥቅም ውጪ ማድረግ ኢትስ ኖት አ ቢግ ዲል። ማንም ከኢትዮጵያ በላይ ሊያደርጉ አይችልም። ኢትዮጵያ ጦርነት ውስጥ መግባት ስለማትፈልግ ነው። በጦርነቱ ስለማናተርፍ ነው። ጦርነት ለኛ ኪሳራ ስለሆነ ነው። የተልእኮ ሳይሆን የተልእኮ ጦርነት አይደለም ለኛ፣ ለነሱ የተልእኮ ጦርነት ነው። በኢትዮጵያ ውስጥ ከኢትዮጵያ ጋር የኤርትራ መንግስት ጦርነት ውስጥ የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ የሚገባው በተልእኮ ነው። አንዳችም ጠብ የሚያደርገው በጦርነት ጠብ የሚያደርገው ለኤርትራ ህዝብ የሚጠቅም ለኤርትራ ሀገር የሚጠቅም አንዳችም ኢንተረስት የለም። እዛ ውስጥ የራሱ የሆነ ኢንተረስት የለውም። በተደጋጋሚ ጊዜ ስንለው እንደነበር የኤርትራ መንግስት የሚዋጋው ለካይሮ ኢንተረስት፣ የኢትዮጵያ መንግስት በጦርነት ውስጥ የሚያሳካው ኢንተረስት የለውም። ብሔራዊ ደህንነቱ አደጋ ውስጥ ከወደቀ፣ ሉዓላዊነቱ አደጋ ውስጥ ከወደቀ፣ ህልውናው አደጋ ውስጥ ከወደቀ፣ ወረራ ከተፈጸመበት ግን ተገዶ ወደዚህ ጦርነቱ ሊመጣ ይችላል። ደግሜ ደጋግሜ እንዳልኩት የባህር በር ፍለጋ ወደ ጦርነት ውስጥ አንገባም። የኤርትራ መንግስት ትርክት እያመቻቸ ነው። የኢትዮጵያ መንግስትን ወደ ጦርነት ውስጥ መክተት ይፈልጋል። ወደ ጦርነት ውስጥ ሲገባ ግን የተወራሪነት ተወርሬ ነው ወደዚህ ጦርነት ውስጥ የገባሁት የሚል ትርክት ዝግጅት ውስጥ እየገባ ነው። አውቆም ሳያውቁም እዚህ ይሄንን ትርክት እያቀናበሩለት ያሉ ሰዎች አሉ። ኢትዮጵያ የባህር በር ፍለጋ ነው ወደ ጦርነት ውስጥ የገባቸው የሚባል አይነት ትርክት እየሰሩ ያሉ ሰዎች አሉ፣ አውቀውም ሳያውቁም። ጠቅላይ ሚኒስትሩ በተደጋጋሚ ጊዜ በፓርላማ ተናግረውታል። የኢትዮጵያ ህዝብም ሆነ መንግስት የባህር በር ፍለጋ ወደ ማንም ሰው ጥይት የመተኮስ ፍላጎት የለንም ብለዋል። ይሄ ሊሰመርለት ይገባል። የኢትዮጵያ መንግስት ወደ ጦርነት የሚገባው ወዶና ፈቅዶ አይደለም፣ ፈልጎት አይደለም፣ ተገዶ ነው የሚገባው። ቢፈልገው ከበቂ በላይ ጦርነት ዙሪያችን ላይ አለ። በባለፈው ሳምንት እንዳልኩት ከሱዳን ጋር የምንዋጋበት በቂ ምክንያት አለ። ግን የኢትዮጵያ መንግስት ምንድን ነው የሚለው? እስቲ መጀመሪያ ሱዳን እንደ ሀገር ይረጋጋ፣ ከዛ በመካከላችን ያለው የመሬት ይገባኛል ጥያቄን በውይይት በንግግር እንፈታለን። አሁን በዚህ ሰዓት ጦርነት ላይ ናቸው ብለኛ እነሱ ጦርነት ላይ በሆንበት ሰዓት ላይ ወረው እንደያዙት እኛም በችግራቸው ሰዓት ላይ ገብተን ወረን ብንይዝ ጊዜያዊ ነው የሚሆነው፣ በዘላቂነት ችግሩ አይፈታም። እቺ ትላንትኛ ያዋለና ደቡብ ሱዳን ገብታ የሆነች ወረዳ የሆነች ቀበሌ ምናምን ትይዛለች፣ ባንዲራ ወርዳ ባንዲራ ትሰቅላለች። የመዋጋት አምሮት ቢኖር ፍላጎት ቢኖር ምን ችግር አለ? በቂ ምክንያት አለ። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለን። እና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሺያ በቂ ነው። እያሰለጠን ነው፣ እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለ። ኤርትራ ጋር ጦርነት ውስጥ ለመግባት ከበቂ በላይ ምክንያት አለ መሬት ላይ። የአውሮፓም የተባበሩ መንግስታትም የአሜሪካ መንግስትም የተለያዩ ሀገራት የኤርትራ ወታደር በወረራ በኢትዮጵያ መሬት ውስጥ የያዛቸው ግዛቶች አሉ። ይሄ ወደ ውጊያ ለመግባት በቂ ነበር። የአንድ ሉዓላዊት ነኝ ብሎ የሚያስብ ሀገር መሪ ወጥቶ በኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን በማንኛውም መንገድ ይደግፋለሁ ሲል ከዚህ በላይ ጦርነት ቀስቃሽነት የለም። ግን የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት ወደ ጦርነት ለመግባት ፍላጎት ስለሌላቸው ነው። ወደ ጦርነት ለመግባት ፍላጎት ስለሌለን ነው ወደ ጦርነት ያልገባ። በጦርነቱ ስለማናተርፍ ነው። ስለዚህ ኢንጂነር አይሻ መሐመድም በዚህ ቃለ መጠይቃቸው ውስጥ ስትረስ ያደረጉት አንደኛው ነገር ይሄ ሰራዊታችን ሰላም ይፈልጋል፣ ሰራዊታችን እረፍት ይፈልጋል። ሰራዊታችን በስልጠናም በትጥቅም አሁን ያለበት ደረጃ እጅግ ከፍተኛ ነው።
ማንኛውንም የኢትዮጵያን ብሔራዊ ጥቅም የማስከበርም የማስጠበቅም አቅም አለ። ይህንን ነው የተናገሩት። ውድ ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። ነገ በተመሳሳይ ሰዓት በሌላ አጀንዳ እስክንገናኝ ድረስ ጤና ይስጥልኝ።